አንጻር ማለት ነው። እና እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው ማለት ሁሉም ነገር እኔና ሩታ የምንደባደበው፣ የምንጣላው፣ የምንበሻሸቀውም ሁሉም ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ለአንተ አልነገርኩም። አይኖ አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራን የነበረው የእውነትም የእውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር የማደርግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት እና አንተም ደግሞ አሪፍ መንገድ ላይ አይደለህም ማለት ልቦና አልተረጋጋም። ሁለት ልብ የሆንክ ይመስለኛል እና ሁሉን ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። እንድታስተውል ማድረግ ያለብን እኔና ሩታ ነን እና እኔና ሩታ አውርተን ጨርሰን ነው እኔ አንተ ጋር መጥቼ አውርቼክ ምናምን እሷም ባንዴ የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ገብቷል። እዛች ጋር መታ እህት ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። ማለት ብዙ ነገር የተደረገ ነገር ስላለ ይሄን ለአንተ አላስረዳህም እና ያማል፣ የእውነት ያማል። በሷ ቦታ ሆኜ እኔ ደግሞ ስረዳው ሳየው በጣም ነው የሚያመው። ምክንያቱም እርጉዝ ሆነ ሆርሞኒክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነችክ የነበረው አራስ ሆና ያ ሁሉ እንባ እያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን። አንተ ለምን እንደሆነ አላውቅም ያ ሁሉ ነገሮች እየታዩክ አይደለም እና ጭራሽ በቃ ኖርማል አድርገኸዋል። እንደውም አንቺም ቅሪ ማለት ከራሱ ጋር አይደለም እንዲህ ብዬ እስክጠራጠር ድረስ አንተም አንቺም ቅሪ፣ ሁላችሁም ቅሩ፣ የራሴ ህይወት ጀምራለሁ ትላለህ። አንድ ቀን ደግሞ በቃ አንቺ ትሻኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ለአንተ የምትሆነው ሩታና ሩታ ናት። እያወራሽ ያለሽ ወሬ ምንድን ነው? ልክ ናት። በደንብ አዳምጣትና በደንብ አስተውል ለመረዳት ሞክር። ተናደህ እሺ፣ እኔ ጋር የመጣሽበት መንገድ እንዴት ነው? አሁን ለምሳሌ አብርሽ ነው አሁን በዚህ ሳምንት በዚህ 15 ቀን ምን ያየኸው ምን የተረዳኸው ነገር አለ? ፍቅር ምን ያየኸው ምን የተረዳኸው ነገር አለ? እኔን ከጎኔ ለመሆን እኔ የመጣሽው የነበረው ወይንስ ምንድን ነው? እኮ አሁንም እኮ ከጎንህ ነኝ፣ ባይዘወይ ከጎንህ ነኝ። ይኸውልህ ከጎን እሷ ከጎን የምትሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም። ህይወትን ለማስተካከል ነው የመጣችው። ፍቅረኛ የሆኝ ምናምን አይደለም። እኔ እና እሷም ያወራንበት መንገድ አለ። ፍቅር ነገ እያደረግሽው ነው። እኔም ፍቅረኛ የምናወራውን በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች፣ አይተዋለች፣ አነበዋለች። አውቃለሁ ሁሉንም ነገር በደንብ ነው። ሁሉንም ነገር ሁለታችሁ ነው። እሱ ብቻ ሳይሆን ሁለታችሁ ሆናችሁ እኔ ላይ እየተጫወታችሁብኝ ነበር ነው። ማንም እየተጫወትብህ መንገዱን እያጸዳንልክ ነው እንዴ? ያልታየህን ነገር እንዲታየህን እያደረግን ነው። ገብቶሃል? ከእሷ ጋር ሆነሽ እኔ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው እንዴ? ፍቅር የምርሽ ነው? የምር ነው። ቀልዴን ነው በይ። ተረጋጋው። የምሯን ነው። ተረጋጋ። አብርሃም ያመሃል እንዴ? እስቲ በስነ ስርዓት ለማዳመጥ አንዴ እየተጫወትሽብኝ ነበር። ፍቅር እሷን ቀጥረሽ ስንት ነገር ስታደርግ የነበረው እያስመሰልሽ ነበር። ተነጋግረን ነው ሁለታችን። ሄርሜላን ለማስኬድ ሌላውንም ልናደርግ አልቻልንም አይደለ እንዴ? ብቻ ሳይሆን ሰማኝ። ሄርሜላን ለማስኬድ የሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? አንተ እኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ነህ ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ገባሽ እንዴ? ያገባኛል። እንዴት ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። ስቃይን ስላየችልኝ እሷም እናፍራት የምርሽ ነው የምሯን ነው። እንደዛ እነካለው ጣታልኝ ማለዝንድታፈራት አልፈልግም። ማስተራራት አይደለም እኮ ስነ ስርዓት። አብርሃም ተረጋጋ። በመድኃኒዓለም በመድኃኒዓለም አብርሃም ተረጋጋ። እጇን ልቀቃት፣ እጇን ልቀቃት፣ ልቀቃት። ልብሷን ቆይ አይደለም። ኧረ ምንም አያደርገኝም። ቆይ ምንም አያደርገኝም። አብርሃም ልቀቀኝም። ለምን ተረጋግተህ የማታወራው መሀል እንዴ? የምርሽ ነው? ቆይ ሩታ ችግር የለም። አንቺ ቆይ የምሬን ነው። የሁሉ ነገር እኔ ላይ የተጫወት ድራማ እየሰራሽብኝ ነበር እንዴ? ምንድን ነው ድራማ የሰራሁብህ? የሁሉ ቀናት እንዴ? አብርሃም እኔ ምን አደረግኩልህ? ሰማይ እንዴ ለላይ ቆይ እኮ ነው ፍቅር ነኝ እኔ ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። ያወራሁትን በሙሉ እኮ አውቃለሁ፣ መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ?
ልክ ናት። ምንም ያጠፋችሁ ጥፋት የለም። አንተ መወሰን አቅቶ ነበር። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልኸኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሞክር ልብህን ለማዳመጥ ሞክር። ምታወራው ነገር የለም። ስለዚህ አንድ ላይ ሆናችሁ እኔ ወደ አንቺ ለማምጣት ይሄን ፕላንሽ ነበር። ተግባር እኮ ፍላጎትሽ ነበር። ከፍልክ አትምጣ። እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መራር እውነታም ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ። ከዚህ በላይ እንዴት አጓኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። ያንተ ዝም ስትባል ለምንድን ነው ይሄናል? እንዲህ በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከ መቼ እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንተ ሲጀምር አንተ ራሱ ፍቅር ስህተቱን መቀበል አይፈልግም። እሱ ስህተቱን መቀበል ስለማይፈልግ ነው። ይኸውልህ አንተ በአንተ ህይወት ውስጥ የፈለግካት ሴት መምጣት ትችላለች። እኛ መቀበል አለ እኔ መቀበል አለብኝ። እኔ ላይ አንቺ እየተጫወትሽበት፣ አንቺም ሄርሜላ ላይ እየተጫወትሽባት ነበር ማለት ነው። ምንድን ነው የምጫወትባት? እቃ እየተጫወትሽባት ነበር። አንድ አመት ሙሉ እየተጫወተችባት ነበር። አንተ ያማል እንዴ? የተጫወታችሁ ኧረ የምትከራከርለትን ነገር ወቅ። አብራ ነው። የምሬን ነው። እንዴት እንዲህ እየተጫወትሽባት ነበር ሄርሜላ ላይ? ምን ማለት ነው? ምን ማለት ነው? እስቲ መልስልኝ። አይ ሄርሜላ ስለ ሄርሜላ ነው የሚያሳስብህ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታረባ የነበረው እንባ ነው የሚያሳስብህ? ምንድን ነው? ተናገር። አይፈልግም። ሰው ላይ እየተጫወታችሁ ሁለታችሁ አመት ሙሉ ስትጫወትብን እኮ ነበረ። አምኜሽ ነበር አይደል እንዴ? ባይዘው አብርሃም አንድ ነገር ልንገርህ ነበር እኮ አምኜሽ ነበር። አብርሃም ዝም በል። ይኸውልህ አንተ የምታደርጋቸው ነገሮች ምክንያት የላቸውም። ይሄ ደግሞ ትልቅ ምክንያት አለው። መጫወት የሚሆነው ምክንያት የሌለው ነገር ነው። አንተ የቃቃ ጨዋታ እኮ እኔ ነኝ ሞኝነት አይደለም። ይሄ ሞኝነት አይደለም። ሳይወድ መቀለድ ብልጥ ናችሁ። እኛ ግን ሞኝ ነን። አንቺም ምን ሆነ ነው? አንተ እኮ ሞኝ ሆነ እኛ ብልሆች ስለሆንን እያመጣንህ ነው። ምን ሆነ ነው? ገባ? አንተ በሆነ ሌላ ተኩላዎች እንዳይበሉክ ነው ያደረግነው። ሌላ ምንም ያደረግነው ነገር የለም። አሁን እንደዚህ እያደረግሽ እኔን እያመጣሽኝ ነው ወደ እሷ ነው። እንደዛ ነው ፍቅር አይደለም። እውነቱ እንዲታይ ግን ወደ ማንም ህይወት አላመጣውክም። ወደ የትኛው እውነት ማለት ወደ የትኛው ህይወት ማለት? አንተ እኮ ይኸውልህ ነገሮችን ማመን ስለማትፈልግ ነው። እሷ እኮ አይንህ ላይ ራሱ ያየችው ነገር ስላለ ነው ወደ እኔ እንደዚህ ብላ በድፍረት እያወራች ያለችው። ገባ አይደለም? ገባ ማለት ነው። እግዚአብሔርን እኔን የምታገኝበት ምክንያት ነው። ሲቀጥል አንቺ ራሱ እንዴት አሻል በዚህ ልክ ማስመሰል እንድቻልሽበት እንዴ? አንቺ ምን አይነት አውሪ ምን አይነት ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለሁ ሰውዬ። እኔ እንዴት ነው አስመሳይ መሆነው? ለጥቂት ሳምንታት ስሜትህን መናገርና ይቅርታ ማለት አቅቶ መሸነፍ አቅቶ ተግባርና አንደበት አንድ አይነት ያልሆነልህ አንድ ቀን እንኳን መዋሸት ማስመሰል ከብዳል እኮ የሁሉ ሳምንታት። ኧረ አመት ሙሉ አንተ አለ እኮ ቢያንስ እኔ ከፍላጎቴ ጋር ነኝ ያለሁት። አይደለህም። ፍላጎትማ ቢሆን ኖሮ ከኔ ትርቅ ነበረ። ገባ አይደለም? ፍላጎትማ ቢሆን ኖሮ ፍቅር በቀረበች ሰዓት ስማኝ፣ እኔን አዳምጠኝ። ፍቅር በቀረበች ሰዓት ስሜትማ ባይኖር አትጠጋትም ነበረ። ስማኝ፣ ቅርታ ዝም በይ አብርሽ። አሁን ማለት ነው እግዚአብሔርን ፈጣሪን አመስግና እንዲህ ሁሉ ነገር አድርጋ ስላልጠላች አመስግና ወደ እሷ ብትሄድ ነው የሚሻለው። በኋላ ቆጭቶ ይቅርታ እንዳትል። ምንም አይነት ነገር እንዳታፍረቂ። አንቺ ጀምር እንድታፍረቂ አልፈልግም። ለምን አላስረዳ? እኔ አላስረዳ ማን ያስረዳሃል? እኔ ሳቅሽ ፍቅር ውሸት እንኳን ፊት ለፊት አይነሽ ሲታይ የሚያስታውቅብሽ ሰው ነበርሽ። ከመቼ ጀምሮ ነው ከእሷ ጋር ውለሽ እንደዚህ አይነት ነገር ያመጣሽው? እኔ ከማንም ጋር እያደለም የለመሽው ከመቼ ጀምሮ ነው? ምንድን ነው ማስመሰል የምትለው አንተ? አራት ነገር ከራስህ ጋር ነገር ስታደርጊ ተረጋጋ። ቆም ብለህ አስብ እስኪ ተረጋጋ። ልጅቷን አትከፍትራት። በስነ ስርዓት ቆመ ከራስ ጋር ለመሆን ሞክር። አንተ ለአመት ሙሉ ስታስመስል የኖርከው አይነ ውሃ ሌላ ነገር ነው የሚያወራው።